ሰላም ጤና ይስጥልን እንዴት አመሻችሁ ይህ አብርሽ ቲዩብ ነው አለው እግዚአብሔር ይመስገን አሁን ያው ከመሸ ሙዜ ቪዲዮ ለቃለች እንግዲህ እስቲ ተመልከተን ነው እንመለስ በጣም ብዙ ነገር አውርተናል ከሱ ጋር በጣም ብዙ ነገር አውርተን በቃ እሺ ብሎ ተስማምቶልን በጤናው ላገኘው እኔ ግራ ግብት ብሎኛል አሁን ይሄ ሁሉ ነገር ሙዜ ምንድነው ያለችኝ ያለችው ለሊት ለሽንቴ ስነሳ አብርሽ በቦታው ላይ የለም ማለት በመጀመሪያ ደረጃ በዚህ ልክ መፎጋገሩ መልካም አይደለም ብዬ አስባለሁ ምክንያቱም አብርሽን እውነት እዛ ሶፋ ላይ ጥለሽው ነው ወይ ወደ ውስጥ የገባሽው የመጀመሪያው ጥያቄ ይሄ ነው በቃ አሁን ሁላችንንም ግራ የሚያጋባን ነገር የመጀመሪያው ይሄ ነው አብርሽ እንዴት ሶፋ ላይ እንዲተኛ ፈቀድሽለት በመጀመሪያ ደረጃ አብርሽ ታሟል እንግዲህ ራሳችሁ ናችሁ ታሟል ስትሉ የነበራችሁት አይደለ ዴቭም ዳኒም ሄርሜላም ቡዜም አብርሽ እጅግ በጣም ታሟል ህክምና ያስፈልገዋል ስትሉ አልነበረ ይሄ የታመመ ልጅ እንዴት ሶፋ ላይ ልታስተኙ ይቻላችሁ በመጀመሪያ ደረጃ ሲቀጥልም ደግሞ ለሽንቴ ስነሳ ነው ያጣሁት አልሽ አይደለ ቡዜ እንዴ በዚህ ልክ ይሄ ልጅ እንዴት ነው ተነው ነው የጠፋው ተነነ በረስ ሲከፈት አንቺ ሞተን ትሬዲንግ ነው የምታደርጊው ወይስ እንቅልፍ ነው የምትተኙው አሁን ግራ ነው የምታጋቡን እኮ እናንተ አብርሽ መጀመሪያውኑ እንደው አርጎት ተመልሶ ወደ ሩታ ጋር ሄዶ ከሆነ እናንተ ከዚህ በኋላ አብርሽን ለማግኘት በፍጹም ጥረት ማድረግ የለባችሁም በቃ ነፃነቱን ስጡትና ከሚፈልገው ሰው ጋር ጊዜውን እንዲያሳልፍ ፍቀዱለት ምክንያቱም ህክምናውን ክትትል ማድረግም ካስፈልገው ያው ያለሞተች ሚስቱ አለች ከሷ ጋር ጊዜውን ማሳለፍ ይችላል ከእናንተ ጋር እዚህ ከሚጨቃጨቅ ምን ሆነ ነው እንዴት ሆነ ነው ምን ሆነ ነው ያላችሁ ከምጨቀጭቁት እዛ የልጁን ፊት እያየ ልጅ እንደተናገርኩት ምንም ቂም በቀል ምናምን የሌለበት የዋህ ነው ከልጁ ጋር ሲሆን ቢያንስ ወደ ቀድሞ ማንነቱ ይመለሳል የሚል እምነት አለኝ ምክንያቱም ልጆች በተፈጥሯቸው ንጹህ ናቸው ስለዚህ እንደውም ከእናንተ ጭቅጭቅ ከአዋቂዎች ጭቅጭቅ ከእናንተ ሴራ ከእናንተ አሉባልታ ይልቅ ከልዑሌ ጋር ሆኖ እያንዳንዱ ነገር እንዴት ነው አይምሮን ሪፍሬሽ ቢያደርግ ሰላም እንዲሰማው ቢሆን መልካም ነው ብዬ አስባለሁ ስለዚህ ቡዜ አሁን ይሄ ነገር አብርሽ ፍላጎቱን ልታከብሩለት ይገባል ብዬ አስባለሁ መጀመሪያውኑ እናንተ አስጨንቃችሁት ነው እንጂ ይሄ ልጅ ከሩታና ከልዑሌ መለየት እንዳልፈለገ ግልጽ ነበር ስለዚህ እናንተ ልታስቡ የሚገባው አብርሽ አሁንም ከእናንተ ጋር መሆን አልፈለገም አብርሽ ነፃነቱን እንድሰጡት ይገባል ምክንያቱም ይሄ ልጅ ጭንቅላቱን ሊታደስ ይገባል መዝናኛም ይሄድ ብለው መዝናኛ ወስዶትም ከሆነ ምንም አይነት አምባጓሮ መፍጠር የለባችሁም ምክንያቱም ይሄ ልጅ የሚያስፈልገው ዶክተሯ እንዳለችው እረፍትና እረፍት ብቻ እንደሆነ ተናግራለች ስለዚህ እናንተ ታሟል ብላችሁ የምታስቡትን እናንተ ያከበዳችሁት ህመም እናንተም ጋር መጥቶ አንድ የተናገረው ነገር እንደሌላ አይታችኋል በእናንተ ቁጥጥር ስር ሆኖ እንኳን አብርሽን እንኳን ለትንሽ ደቂቃ እናንተ መጠበቅ አልቻላችሁም እስቲ ሩታ ጋር ሆኖ የጠፋበትን ቀን ትናገራላችሁ አያችሁ ለአብርሽ የሰጣችሁት ቦታ እናንተ ጋር እንደሆነ ብቻ አትኩሮት ለማግኘት ለአብርሽ ጊዜ የሰጠነው ነው አብርሽ ወንድማችን ነው ያስፈልገናል እናስብለታለን ለማለት ነው እንጂ ጠብቃችሁ መንከባከብ የታመመ ልጅ እንኳን መንከባከብ አትችሉም እናንተ አይደላችሁ እንዴ አብርሽ መንፈሱ ትክክል አይደለም ስትሉ የነበረው እሺ አሁን ተነነ ጠፋ አሁን ወደ ሩታ ተመልሶ ከሆነ ባትነካኩት ለመመለስ ጥረት ባታደርጉ መልካም ነው ምክንያቱም ይሄ ልጅ አንድ ሌሊት እንኳን መጠበቅ አልቻላችሁ አንድ ሌሊት ይሄ የእናንተን እንዝላልነት ነው የሚያሳየው ይሄ ልጅ የሆነ ነገር ሆኖም እንኳን ቢሆን ተጠያቂ እናንተ ናችሁ ምክንያቱም ከሚስቱ እቅፍ ውስጥ አስወጥታችሁ ሶፋ ላይ አስተኝታችሁት ራሳችሁ ሚሽናችሁን ጨረሳችሁና ግልብጥ ብላችሁ ተኛችሁ ይሄን ሚስኪን ልጅ የት ሄደ እንግዲህ አይታወቅም የትም ሄዶ ቢሆንም አሁንም እናንተ እንደዚሁ ባጭሩ እንኳን ታወቃችሁ ለልጁ እኮ ምንም እንደማትጠቅሙት ቀድሜ ተናግሬ ነበረ እናንተ የምትፈልጉት አቴንሽን ነው እናንተ እንዲህ አደረጉለት ለወንድማቸው እንዲባል ነው እንጂ ይሄን ያክል ከሩታ በላይ እንደማታስቡለት ግልጽ ነገር ነው ቡዜ ለሽንትሽ ስትነሺ ነው አብርሽ የሌለው አብርሽ መንፈስ አይደለ ተሰወረ አረ ሶፋው ላይ እንዳትቀመጭበት በእናትሽ ተሰውሯል ለአንቺ ስለማይታይሽ ነው እንዴት አይነት ቀልድ ነው የምትቀልጂው አንቺ ለምንድን ነው ይሄ የዚህ ጽሁፍ ደራሲ ግማን ነው እንዴ እኔ አሁን እኮ የእናንተን ድርሰት ዊሊያም ሼክስፒር ራሱ እንደዚህ ሊጽፈው አይችልም እንዴ የምሬ ነው እናንተ በጣም ግራ ያጋባችሁ ነው በዚህ ልክ እንዴት ነው ሶሪ ሙድ የምትይዙት የምትደበሩት የቅርብ ተጠሪዋ የአብርሽ ያደጋ ጊዜ ተጠሪ ሄርሜላ ነች
ምን አለ በመጀመሪያ ሩታ ጋር ብትደውይ? አየሽ ለሩታ ያለሽን ጥላቻ በዚህ ያሳያል። ሩታ ጋር ደውለሽ አብርሽ መጥቷል ወይ ብለሽ ለምን ያልጠየቅሻት? አሃ የቅርብ ጊዜ የአደጋ ተጠሪዋ ሄርሜላ ነች። ለሄርሜላ አስቀድመሽ ደወልሽላት። አጨብጫቢ! እንዴት አይነት እህት ነሽ ግን አንቺ! በዚህ ልክ ሩታን ትጠያታለሽ? አሁን እኮ ቀን በቀን ለሩታ ያለሽ ስሜትን እያሳየሽን መተሻል። ምን አይነት ሰው ነች ግን? መጀመሪያ የህጋዊ ሚስቱ ትቀድማለች፣ የልጁ እናት ትቀድማለች ወይስ እቺ ወጠጤ? ምን አይነት ሀሳብ ነው ያለሽ ግን አንቺ? ለማንኛውም አሁን ይሄ ልጅ የሆነ ነገር ደርሶበት ከሆነ ተጠያቂዎቹ እናንተና እናንተ ብቻ ናችሁ። ከሩታ ጋር ሆኖ ከሆነ ግን ኡፍ ይበሉ፣ እግዚአብሔራችሁን አመስግኑ። ምክንያቱም ወደ ትክክለኛው ቦታ ነው የሄደው። ይሄ ልጅ ወደሚያስፈልገው ማረፍ ወደሚገባው ቦታ ነው የሄደው። ወደ ፍቅሩ፣ ወደ ሚስቱ፣ ወደ ነፃነቱ ነው የተመለሰው። እዚህ ጋር ሄርሜላ ይበቃሻል እንዴ! በቃ አልፈለገም ልጁ በግድ ነው እንዴ? አፍ አውጥቶ ነገረች። ታሟል የምትይው አብርሽ እኮ አይ በቃ እኔ ከልጆቼ ለዶክተሯም ነገራት ከልጆቼና ከሩታ ጋር ነው መሆን ከልጄና ከሩታ ጋር ነው መሆን የምፈልገው ካለ አለ በቃ። ለምንድን ነው ግን በዚህ ልክ በማትፈለጊበት ቦታ ላይ መቆየት የፈለግሽው? ለምንድን ነው የምታሰድቢው ቤተሰቦችሽን ራሱ? በቃ አይፈልግሽም ልጁ። ዋ ደግሞ ሮጣ ትመጣለች። ሌላው በር እንኳን ሳይዘጋ ነው ሄደው ምናምን ላልሹ ደግሞ አረ እዚህ ጋር በኋላ ይከለክሉናል ወይ ሌላ ነገር ደግሞ ምክንያት ያመጣሉ ብለው ነው በሌሊት መጥተው ይሄን ነገር ሲጀምር ደግሞ በሩን ከፍቶ ራሱ በር እንኳን ሳይዘጋ እንዴ! ምን አይነት ነገር ነው ይህ? በወንድሞቹ ላይ የሚያደርግ ልጅ አይደለም ይሄ ልጅ። እኔ አላውቅም። ግርግር በር ሳይዘጋ ነው ሄደው ያ በሽመጥፋት ነው ያሳሰበሽ ወይስ በሩን ሳይቆልፈው እዛ ፊት ለፊት ያለውን ዕቃ ሌባ ገብቶ ማንሳቱ ነው ያሳሰበሽ እንዴ? በር ከዘጋማ አንቺ እንዴት ነው የምታስቢው? በር ከዘጋማ በሩ ሲዘጋው ይሰማላ። በር ሳይዘጋ ነው ትያለሽ እንዴ? አሁን አንቺ ያሳሰበሽ በሩ ሳይዘጋ ክፍት ሆኖ መተኛትሽን ያሳሰበሽ የሆነ ጅም መጥቶ ምናምን አንቺን አለመውሰዱ ነው የገረመሽ አይደል? እንደውም እግዚአብሔርሽን አመስግኝ የሆነ ነገር መጥቶ አንቺን ማንስቶ አለመሄዱ። በዛ አይነት አንቺ ሞትን ነው ትሬኒንግ የምታደርጊው እንጂ እንቅልፍ አተኝም እንዴ? የታመመ ወንድማችሁን መጠበቅ አትችሉም? እንዴት አይነት እንቅልፍ በተኝ ነው? ወይስ አብርሽ ማታ ራስ ስትበሉ የእንቅልፍ ኪኒን ጨመረበት አይደለ ምግብሽ ላይ ወይም ደግሞ የምትጠጪው ነገር ላይ የእንቅልፍ ኪኒን ጨምሮብሽ ነው እንደዚህ ጧ ብለሽ ተኝተሽ ወንድምሽ እንኳን የሆነ ነገር ሰርቆት እንኳን ሲሄድ ያልተመለከትሽው? የምር ኤፍሬምና ሩታ ሰርቀውት እንደው ወስደውት ና ብለውት ከሆነ ደግሞ ልታጨበጭብላቸው ነው የሚገባው። በጭንቅላት በልጠውሻል። ትናንትና ምንም አይነት ግርግር ላለመፍጠር ብለው አብርሽ ግርግር ስላልተመቸው ጫጫታ ስላልተመቸው እናንተ ፊት አብርሽ ፊት ግርግር መፍጠር ስላልፈለጉ እሺ ብለው ተስማምተውላችሁ ሄዱ። ከዛም በኋላ ሄርሜላ የሰራሽውን ስራ ታውቂያለሽ። ገና ሩታ እግሯ ከመውጣቷ ዘለሽ ተከመርሽበት። አረ የሚከምር ነገር ይከምርሽ ክምር። ከዛም በኋላ ሩታ እንደውም ትዕግስቷ ገርሞኛል። ስትመለስ አንቺ በዛ ላይ ከአብርሽ ተጣጥፈሽ ስታገኝሽ ዝም ማለቷ እንደው ለልጇ ስትል ስለወለደች እንደው መውለድ አረጋግቷት ነው እንጂ ተወለውልሽ እንደነበር ታውቂያታለሽ እኮ ሩታን። እንኳን ለእናንተ ለነ ዳኒም ላልተመለሰች ነው እንጂ ግን ሩታ መሄዷ በጣም አስደንቆኝ ነበረ ጥላው። ነገር ግን እንደው መታ እንደምትወስደው በራሷ ኮንፊደንስ 100% እርግጠኛ ስለነበረች ጥላ ከሄደች እውነት እናንተ ዛሬ ቆማችሁ ተሰልፋችሁ ዴቭ፣ ቡዜ፣ ሄርሜላ ለሩታና ለኤፋ ጭንቅላት ማጨብጨብ አለባችሁ። ክርስቶስን በጣም ይችላሉ። እናንተን ፉዞ ነው ያደረጓችሁ። አያችሁ ማን እንደሚበልጥ ከእናንተ ይልቅ ማን እንደሚያስፈልገው አያችሁ። እንቅልፋቸውን አጥተው ጠብቀው እናንተ ስትዘናገሩ አብርሽን ይዘውት ከሄዱ በቃ ለአብርሽ የሚያስፈልገው ለነዛ ሰው ነው ማለት ነው። ለእናንተ እንደማያስፈልጋችሁ ማሳያችሁ እኮ በቃ። ለምን ችላ አላችሁት? ይሄ ልጅ መድኃኒት እንኳን ኖሮት ቢሆን እኮ ተከታትላችሁ አልሰጣችሁትም። ሌሊት እንኳን የሆነ ሰው አስፈልጎት ቢሆን ኖሮ እኮ እናንተ የላችሁ ማለት ነው። አያችሁ፣ በዚህ ልክ ነው ወንድማችሁን እንፈልገዋለሁ እንጠብቀዋለን የምትሉት። ዴቭ የምር ወንድ ራስ ነህ አንተ። ይቅርታ አድርግልኝ ለስድቡ። ሌላው አሁን ዴቭ የሳትከውን ነገር ልንገርህ። በቃ እንመልከት ውስጥ እሺ ከምን እኔ እንደዚህ ነው ሰፈር ውስጥ ፈልገዋል እንዴ? ኧረ ያልፈለኩት ቦታ የለም ሄርሜላ፣ ያልፈለኩት ቦታ የለም። እኔ በጨረሻ እንዴ አንቺ ሌሊት እኛ በሌሊት እንቅልፍ ከምንነሳሽ ብለን እኮ 11 ሰዓት እኮ ከቤት የወጣው እኮ። ግራ ገባኝ። በሌሊት ስትደውልልኝ ግራ ገባኝ። እኔ ጋር ይመጣ ምን ደስ ባለኝ። ሌሊት 11 ሰዓት ነው የጠፋው አልክ። ኦኬ አብርሽ አላርም ሞልቶ ነው የጠፋው? አዎ 11 ሰዓት ላይ ይጠፋለሁ ብሎ አላርም ሞልቶ ነው የጠፋው። እሺ በምን ሰዓቱን አወቅ? አሁን እኛ አናውቅም። ስንመጣ ቡዜም ለሽንት ስነሳ ነው አብርሽን ያጣሁት አለች አይደለ? ለሽንት ስነሳ ነው ያጣሁት አለች።
ዴቭም ደግሞ በየትኛው ሲቹዌሽን ውስጥ አብርሽ ተነስቶ እንደጠፋ አታውቅም። እንዴት ሰዓቱን ያወቀው? 11 ሰዓት መሆኑን በምን እርግጠኛ ሆንክ? ወይስ ደብዳቤ ያስቀምጦላችሁ ነው ሄደው? አየህ ምን ያህል እንደምትዋሹ። 11 ሰዓት ላይ እንደጠፋ አንተ ምን ማረጋገጫ አለ? ወይስ ደውሎልሃል? ደውሎልህ ዴቭ እንዳደነግጥ 11 ሰዓት ላይ እኔ እጠፋለሁ ብሎ ነግሯል። አንተ እኮ ሰዓቱን እስከ ደቂቃው እስከ ማይክሮ ሰከንዱ መናገር ነው የቀረ። ይህ ማለት የሆነ የምታውቀው ነገር አለ ማለት ነው። አሊያም ደግሞ እሺ 11 ሰዓት ጠፋ ተባለ አይደለ? ሄርሜላ መጣችና ምን አለች? እዚህ ጋር ሰፈር ውስጥ ፈልገዋል። ኧረ ያልፈለኩት ቦታ የለም ሄርሜላ፣ ያልፈለኩት ቦታ የለም። ሄርሜላ ምን አለች? ዴቭ በደንብ ፈልገዋል ሰፈር ውስጥ ምናምን። ልጁ እኮ የጠፋው ሰው ነው እንዴ! የጠፋው እኮ ሰው ነው። መርፌ ነው እንደ የጠፋው? ኩርንችት ነው የጠፋው? ወይስ ማህረብ ነው የጠፋው? በዚህ ልክ የሚፈለገው እንዴ? ሊሄድበት የሚችለው ቦታ ላይ እናንተ ተዘብዝፋችሁ ቁጭ ብላችሁ 20 ምናምን ደቂቃ ከምታወሩ ለምንድን ነው ደንገጥ እንኳን አትሉም እንዴ? ሰው ጠፋ ስትባሉ ወጥታችሁ አፈልጉትም እንዴ? ይኖራል ተብሎ የሚታሰብበት ቦታ አይካሄድም እንዴ? እንደው ሄርሜላ ጋር እንኳን ሩታ ጋር እንኳን ሄዶ ቢሆን እኮ ለወንድማችሁ ሰላም ብትል እንደዚህ በጸብ የተጣላላችሁ ሰው ጋር እንኳን ቢሆን እኮ ሄዳችሁ ቼክ ታደርጋላችሁ ስትደነግጡ። እናንተ ግን ፈጽሞ ልትፈልጉት እንኳን ፍቃደኛ አይደላችሁም። የራሳችሁን ቡጥለቃ ትቦጠለቃላችሁ። ቡጥልቅ እንደ የሆነ ነገር ሆኖ ቢሆንስ? ደግሞ የዴቭ አለማፈርህ እንደው አለማመዛዘንህ ምንድን ነው የምትለው? ምንድን ነው የምትይኝ? እኔ በቃ ምናልባት እኮ ነው አሁን እዚህ ራሱ ምናልባት ውጭ ንፋስ ልቀበል ብሎ ከወጣ ብዬ ወጣሁኝ። እንደው አንድ ጥያቄ ልጠይቃችሁ ቤተሰቦቼ። ይሄኛው እናንተንም ፈገግ ሊያሰኛችሁ ይችላል። ዴቭ ምን አለ? 11 ሰዓት ጠፋ። ሰዓቱን ያውቀዋል ማለት ነው። ቀጠልና ደግሞ ሄርሜላ በደንብ ፈልገዋል ምናምን ስትለው አይ እኔ እኮ ምናልባት ንፋስ ልቀበል ብሎ ከሆነ ብዬ ነው አለ። ምናልባት ንፋስ ልቀበል ብሎ ከሆነ ብዬ ነው አለ። አንተ እንዴ የሌሊት ቅዳሴ ነው እንዴ? ልጅ በሌሊት በ11 ሰዓት ላይ ንፋስ የሚቀበለው ይሄ ከየት ከማርስ ነው እንዴ መጣው እንዴ? ይሄ ከሌላ ፍጡር ምንድነው? ከሌላ ምንድነው የሚባለው? ይሄ ከጨረቃ ነው እንዴ መጣው? ይሄ ልጅ በ11 ሰዓት ከምናምን ላይ ንፋስ ሊቀበል የሚወጣ ምን አይነት ሰው ቢሆን ነው? እሺ ንፋስ ቢቀበልስ በ11 ሰዓት ሙሉ ሲወጣ ታሟል ብላችሁ ያሰባችሁት ልጅ 11 ሰዓት ሲወጣ ተከትላችሁት እንኳን አትወጡም? እኔ ማርያምን ይሄ ዛሬ ይሄ ነገር በጣም በቃ ጨዋታ ነው። ይሄ ቁማር ነው የተጫወታቸው በልጁ ህይወት ላይ ቁማር። ምክንያቱም እንዴት ነው የሰው ልጅ በ11 ሰዓት ላይ ንፋስ ሊቀበል የሚወጣው? ይህንን ለአንተ ነው የምጠይቀህ፣ ለቤተሰቦቻችንም። እስቲ እናንተ ሌሊት 11 ሰዓት ላይ ንፋስ ለመቀበል ወጥታችኋል? እንዴት ነው በ11 ሰዓት ላይ ንፋስ ሰው ሊቀበል የሚወጣው? ሌሊት እኮ ነው። እንዴት ነው የሰው ልጅ በ11 ሰዓት ላይ ንፋስ ሊቀበል የሚወጣው? አንተ በዚህ ልክ እኛ ሾርት ሚሞሪ እንዴት ሙድ የምትይዘው? አሃ ብላ ደግሞ ሄርሜላ ምናምን መልክ ትሰራላችሁ፣ እኛ ላይ ትደበራላችሁ። አያችሁ ለልጁ ምን ያህል ቦታ እንዳላችሁ ግን በዚህ ሁኔታ አሳያችሁ። ማንነታችሁ አንድ በአንድ ቀስ በቀስ ተገለጠ። እናንተ አትረቡ። ይሄ ልጅ አንድ ነገር ሆኖ ከሆነ ደግሜ እናገራለሁ፣ ተጠያቂዎቹ ሄርሜላ ማን ነው? ይሄ ላይፍ ቦይ ማን ነበር? አዎ ዳኒ፣ የምድር ጉድ ዳኒ፣ ቡዜ፣ ሄርሜላ፣ ዴቭ። እናንተ አብርሽ የሆነ ነገር ሆኖ ከሆነ ተጠያቂዎች እናንተ ናችሁ። ደና ከሞቀ እቅፍ ውስጥ ከሚስቱ አስወጥታችሁ በ11 ሰዓት ንፋስ ነው ሊቀበል ብላችሁ በሌሊቱ ለማኝ ሳይጸዳዳ ወጣ። ያው የምር በጣም ያሳዝናል። ለማንኛውም አብርሽ በመልካም ጤና ውስጥ እንደምትገኝ ተስፋ አድርጋለሁ። ያደረከው ነገር በጠቅላላ ትክክል ነው። ሂድበት እንዳሰማቸው። ምክንያቱም እነሱ ከጭቅጭቅ ውጭ ምንም ስለማያደርጉልን ሚስት ትሻላለች። የምር ትዳር የተቀደሰ ነገር ነው፣ ክቡር ነገር ነው። ስለዚህ ወደ ትዳር ተመልሰ ከሆነ እጅግ በጣም ጸዴ ነው። በቃ እንዳሰማቸው። ከዚህ በኋላ ሂድባቸው። ሌላ ቦታም ሆነ ከሆነ ደግሞ በቃ ከነዚህ ሰዎች ከነዚህ ጭቅጭቅ መሀል ወጥተህ ራስህን ማዳመጥ ፈልገህም ከሆነ ይመችህ። በቃ ይመችህ ነው። ሌላ ምንም አይደለም። ይሄ ነው የሚያስፈልገው። ትናንትና እኮ እንደ አረብ ኮሜንታተር እንዲከበው እኮ ሲደፈደፉ እኮ የምር አሳዝነኝ ነበር። ለማንኛውም ብታድቡ ይሻላል። እናንተ ሰዎች እያሄዳችሁበት ያለው መንገድ መልካም አይደለም። ልጁን እያቃወሳችሁት ነው። ልጁን እያጨለላችሁት ነው። ከቀን ወደ ቀን አብርሽን ወደ ከፋ የጤና ቀውስ ውስጥ እያስገባችሁት ነው። ይሄ ለእናንተም ለሩታም ለሄርሜላም አይበጅም። ሄርሜላ አንቺ የሚበጀው አብርሽን በጊዜ ትተሽው የራስሽን ላይፍ ከአዲስ ብትጀምሪ ነው። እንጀራ እናት መሆን ትፈልጊያለሽ? ሉሌስ በእንጀራ አባት እንዲያድግ ትፈልጊያለሽ? የሰው ትዳር ውስጥ እንደ እርጎ ዝንብ ጥልቅ አትበይ። የራስሽን ህይወት መስርች። አንዴ እድሜ ምንሽ ነው? ቀሽታለሽ?
በቃ ላሽ በይ። ከሰው ትዳር ውጪ እግዚአብሔር የማይወደውም እኮ እንጂ